የንግድና የታሪክ ማዕከል ናት። በቀን በድምቀትና በውበት የምናቃት አራዳ ፀሐይ ስትጠልቅና ሲመሽ ሌላ ውበት፣ ሌላ መልክ ትይዛለች። ዛሬ የምናየው ከዚህ ውበትና ብርሃን ጀርባ ስላለው የሰላም ሰራዊትና ጥበቃ ነው። አራዳ ለዘመናት የከተማዋ የልብ ትርታ ሆና ቆይታለች። ይሁንና ለብዙ ዓመታት ምሽት ለአራዳ ነዋሪዎች የስጋት ምንጭ ነበር። ጨለማው በነገሰባቸው ጠባብ መንገዶች ውስጥ በሰላም መጓዝ እንደ ቅንጦት ይታይ ነበር። ዛሬ ግን ያ ታሪክ ሆኗል። ለዚህ ለውጥ ደግሞ የሰላም ሰራዊት አባላት ተጠቃሽ ናቸው። እነዚህ ሰዎች የጋራ መለያቸው ግን አንድ ነው፣ የሰፈራቸውን ሰላም ማስጠበቅ። እንደ አቶ ታምራት ያሉ ዜጎች ምሽቱን ከቤተሰቦቻቸው ጋር ከማሳለፍ ይልቅ የጋራ ቤታቸውን አራዳን ለመጠበቅ ይመርጣሉ። በሩ እስካሁን ድረስ አጠናችሁ አይደለም? አንቺ ማጠናሽ፣ አንተ ማጥንታል። ደሩ እንደምን ሰላም ነሽ? ሰላም ነሽ? አሁን ከምሽቱ ወደ 3 ሰዓት እየተቃረበ ነው። በከፊል የከተማዋ እንቅስቃሴ እየቀነሰ ቢሆንም ለአራዳ ግን የንቃት ሰዓት ነው። እያንዳንዱ መብራት፣ እያንዳንዱ የሰላም ሰራዊት አባል የራሱ ታሪክ አለው። እንደምን አመሻ? አንወጣም እንዴ? ይሄው ለባብሻለሁ ነው ነው። እሺ ደህና አመሸ? እንዴት አመሸ? እንዴት ነው ውሎሽ? እንዴት ነው? አሪፍ ነው። እሺ በቃ ይሁን። አዎ ቀጠናችንም ሰላም ነው። ሁሉም ነገር ጥሩ ነው። እኔ የሰላም ሰራዊት ያነሳሳኝ በጣም በሚገርም ሁኔታ በሚሰራው ስራ፣ በሚደረገው ነገር ባለው ለውጥ ሁኔታ በጣም ደስተኛ ሆኜ በራሴ ተነሳሽነት ሰላም ሰራዊትን ኮርስ ወስጄ ምርቃት ተቀብዬ ነው አሁን በዚህ ሰዓት ላይ እየሰራው ያለሁት በደስተኝነት በራሴ ተነሳሽነት። ሰላም ሰራዊት አባል በመሆኔ በጣም ደስተኛ ነኝ። እየኮራውበትም ያለው ስራ ላይ ነው ማለት ያለ ምንም ነገር በበጎ ፍቃድነት የተነሳሳ ስለሆነ በጣም ደስ እያለኝ የምሰራው ስራ ነው። ለአካባቢ ጤንነት ለራሴም ከቤቴ ነው ሰላም የሚጀምረው። ለቤቴም ለልጆቼም ሰላም ከልጆቼ ነው የሚጀምረው። ከዛ ወደ አካባቢ ወጣለሁኝ እና ሰላም ሰራዊት በመሆኔ በጣም ነው ደስ የሚለኝ። አካባቢሽን ትጠብቂያለሽ። አካባቢሽ ከተጠበቀ ደግሞ ወረዳሽን ትጠብቂያለሽ። ወረዳሽን ከጠበቅሽ ደግሞ ክፍለ ከተማሽን፣ አዲስ አበባን፣ ሀገርንም ትጠብቂያለሽ ማለት ነው። ሰላም ሰራዊት ለመሆን እኔ ራሴን በራሴ ተነሳሽነትና ያው የሀገር ጉዳይ ስለሆነ አካባቢን ሰላም ለመጠበቅ ነው በራሴ ፍቃድ ነው የተነሳሁት። እንደ አራዳ እንደምታውቁ ሰላም ሰራዊት በደንብ የተደራጀ ነው። ቅንጅታዊ አሰራር አለን። ይህም ሲባል በ3 ሽፍት የሚሰራ ሰላም ሰራዊት አለን። ይህንን ደግሞ የሚሰማራው የፖሊስ ነው። ባለድርሻ አካላት ጋር በመቀናጀት ለምሳሌ ወረዳ ሰላም ጸጥታዎች ቀጠና አመራሮች አሉ። እነሱ ጋር በመቀናጀት ስምሪት እንሰጣለን። ስንሰጥ ደግሞ ምድብ ቦታቸው በ3 ሽፍት እየሰሩ ወንጀል ለመከላከል ሂደት ላይ እናሰማራለን ማለት ነው። አንደኛና ዋነኛው ተቋም ተፈጥሯል ተብሎ ሊወራለት የሚችል እንደ አዲስ አበባም ብሎም እንደ አራዳ ሰላም ሰራዊት ነው፣ አደረጃጀት ማለት ነው። ይህ ሰላም ሰራዊት እንደ ክፍለ ከተማችን ወደ 9000 የሚጠጉ የሰላም ሰራዊት አሉ። እነኚህ የሰላም ሰራዊት ምንም ደሞዝ ሳይከፈላቸው የሰላምን ዋጋ ስለተረዱ የሰላምን ጥቅም ስለተረዱ ስልጠና ወስደው ተደራጅተው ሰላማቸውን ይጠብቃሉ። እነኚህ ልጆች በ3 ሽፍት ስምሪት ወስደው የአካባቢያቸውን፣ የብሎካቸውን፣ የቀጠናቸውን፣ የወረዳቸውን ሰላም ያረጋግጣሉ። ይህ ማለት 7/24 የሚባለውን ነገር ተግባራዊ ያደረጉ ናቸው ማለት ነው። በተለይ የሰላም ሰራዊታችን ከጸጥታ ኃይሉ ጋር በቅንጅት
የአካባቢውን ሰላም በመጠበቅ ረገድ እያበረከተው አስተዋጽኦ በጣም ትልቅ ነው። እንደ ክፍለ ከተማችን በ3 ሽፍት የሰላሙን ጉዳይ በልዩ ትኩረት የተለያዩ የእድሜ ክልል ያላቸውን የህብረተሰብ ክፍሎች በ3 ሽፍት አድርገን ሰላሙን ባለቤትነት እንዲመሩ ከጸጥታ አካላት ጋር ከጥምር ኃይሎች አሉ ከነሱ ጋር በጋራ ሆነው በቅንጅት እየሰራን ያለበት ሁኔታ አለ። በአጠቃላይ ከግንዛቤ ፈጠራ ጨምሮ የነቃ ተሳትፎ በማድረግ በጥቅሉ ደግሞ ህብረተሰቡ የሰላሙ ባለቤት በማድረግ ሰፊ ስራዎች እየሰራን ያለነው። በአራዳ ክፍለ ከተማ በርካታ የጨለማ ስፍራዎች ዛሬ በመብራት ደምቀዋል። ይህ ብርሃን ለነዋሪው የደህንነት ስሜት፣ ለወንጀለኞች ደግሞ ስጋት ሆኗል። እንደ አራዳ ከ300 በላይ ሲሲቲ ካሜራዎችን ገጥመናል። 6ቱም ጣቢያ ላይ ሲሲቲ ካሜራ አለ። እያንዳንዱ ፖሊስ ቢሮ ጣቢያው ቁጭ ብሎ የአካባቢው ሁኔታ እንቅስቃሴ ያያል። በፊት አራዳ ላይ ቀምቶ መሮጥ ብርቅ አይደለም። ሞባይል ቀምቶ ሴቶችን ጥሎ ሿሿ ሰርቶ ማለፍ ብርቅ አይደለም። አሁን ላይ ግን ብርቅ ነው። ወንጀል እጅግ በጣም እየቀነሰ ሰርቆ እጅ ከፍንጅ የሚያዝበት ሁኔታ አለና ለህጉም ራሱ ሳፖርት እያደረገ ነው ያለውና ይህ አካባቢ በጣም የተሻለ ስራ እንደ አራዳ እየተሰራ ነው። ካሜራዎች ባሉት ነገሮች ለምሳሌ አሁን ሌባ መንጥፎ ቢሄድ ወይ ደግሞ የመኪና ቅሚያ ቢፈጸም እነሱን ሌቦችን ተከታትሎ ለመያዝ ማንነታቸውን ለመለየት ያው ወደ ኋላ እንትን ብሎ ባካርጎ ወደ ኋላ የተፈጸሙ ነገሮችን ለማየት አገልግሎት ይሰጣሉ። ማንነታቸውን ለመለየት የመኪና ታርጋ ለመለየት ቅሚያ ከተፈጸመ ደግሞ የሌቦችን ማንነት ለመለየት ያገለግላሉ ማለት ነው የተተከሉ ካሜራዎች። በህብረተሰቡ አሁን እዚህ ብቻ ሳይሆን ህብረተሰቡ ላይ ውጭ ላይ የወጡ ካሜራዎች አሉ። በየመንገዱ የተተከሉ ካሜራዎች አሉ። ከነሱ ድጋፍ በመጠየቅም እዚህ ባሉ ካሜራዎችን በማየት በመከታተል ወደ ኋላ ደግሞ ሴቭ ስለሚያደርግ የድምጽም የፎቶም ሴቭ ስለሚያደርግ እነሱም ባክ ብሎ በማየት ያመለጡንን እነዛን እንደገና ባክ አድርጎ በማየት ሰዎቹን ደግሞ ዙም አድርጎ አስጠግቶ በማየት የመኪና ታርጋዎችን ለመለየትም አገልግሎት ይሰጣል ማለት ነው። ፖሊስ በዘመናዊ መንገድ እየሰራ ነው ብዬ አስባለሁ። ከበፊቱ ልፋት በጣም ቀንሷል፣ ወንጀለኛም በጣም ቀንሷል። ወንጀልን ለመቀነስ ቴክኖሎጂ በመጠበቅ ለምሳሌ ተቋማት አለ በየቀጠናው የመንግስትም የግልም ተቋማት ላይ ሴኩሪቲ ካሜራዎችን ለማስወጣት ስራ ሰርተን አሁን በሰዓት ወንጀል የተቀነሰበት ሁኔታ አለ። ይሄ የሰላም ሰራዊትም ቴክኖሎጂ በመጠቀም ካሜራዎች አሉ በየተቋሙ በየመንገዱ ካሜራዎች አሉ። በእነሱ ወንጀል የተቀነሰበት ሁኔታ አለ። እያንዳንዱ ብሎክ ላይ ጨለማ ሆኖ ሲያስቸግሩ የነበሩትን ቦታዎችን ወደ መብራት ቀይረናል ማለት ነው። ይሄ ማለት ደግሞ ህዝቡን በማስተባበር በራቸው ላይ ያለውን አካባቢያቸው ላይ ያለውን ነገሮችን መብራት እንዲወጣ አደረግን ማለት ነው። መንገዶች ትላልቅ አስፋልት መንገዶች ላይ ደግሞ ከመብራት ኃይል ጋር ሆነን ነገሮችን ኦን አድርገናል መብራቶችን። ከሱ ቀጥሎ መምጣት ያለበት ካሜራዎችን በየቦታው መግጠም ነው። ምክንያቱም የጸጥታን በርደን የጸጥታ ስራዎችን ይቀንስልናል። ሰው ካሜራ ውስጥ ነው ሲባል የሚሰማው ስሜት ስላለ ይጠነቀቃል ማለት ነው። ኢንኬዝ እንኳን ወንጀል እንኳን ቢፈጸም ቶሎ ብለን ለመያዝ ደግሞ በጣም ትልቅ አጋዥ ስለመሆን እያንዳንዱ ወረዳ ላይ ውድድር በተመላበት መንፈስ ካሜራ እንዲገጠም አድርገናል ማለት ነው። ሰላም ሰራዊቱ ላይ ያው እና የጥምር የጸጥታ ኃይላችን ያው ሁልጊዜ ለጸጥታው ስራ ሁልጊዜ የንቃ ተሳትፎ ነው የሚያደርጉት። በየዕለቱ የስራ ስምሪት ወስደው ነው በንቃት የሚከታተሉት። ይሄን ከማድረግ አንጻር የተገኙ ውጤቶች በጣም በርካታ ናቸው። አንዱ ከወንጀል ጋር የተያያዙ ጉዳዮች አራዳ ላይ እስካሁን ባለው የ7 ወር አፈጻጸማችንን ስናየው የወንጀል ድርጊቶች በከፍተኛ ሁኔታ እየቀነሱ መጥተዋል። ቅሚያዎች የነበሩበት ይሄ ነጥቆ የመሮጥ ጉዳይ፣ የመኪና ጋር ስርቆቶች እና እነዚህ ጉዳዮች በተመለከተ ዝርዝር ስናያቸው በመሰረታዊነት የቀነሱበት ሁኔታ አለ። ይሄ ከባለፉት አመታት ወስደን ስናይ ይሄ አንዱ ትልቅ ስኬት። እንግዲህ የሰላም ሰራዊት ስራ ስጋትን መቀነስ ብቻ አይደለም፣ መተማመንንም መፍጠር ጭምር ነው። ሰዎች ያለ ስጋት እንዲዝናኑ፣ እንዲገበያዩ ሁኔታዎችን ያመቻቻል።
በቴክኖሎጂ የታገዘው የክትትል ስርዓት የአራዳን ጸጥታ አስተማማኝ አድርጎታል። ስማርት ካሜራዎች ከሰላም ሰራዊትና ከፖሊስ ፈጣን ምላሽ ጋር ተዳምረው ከተማዋን የተጠበቀች ሰላማዊ አድርጓታል። በፊት አሁን እንደዚህ ነበር እንዴ? ኧረ እንደዚህ አልነበረም። ይሻላል። አሁን በጣም ይሻላል። ሰላማችን ያለው ልጆቹም ወጣቶችም ተሻሽለዋል፣ ይወጣሉ። እኛም ቀኑም ሰላም ነው፣ ማታም ሰላም ነው። ምን አለ ወደ ሰላም ሰራዊት ይወጣን ነው። ድሮ እንደዚህ አልነበረም። አሁን ሰላም ሰራዊት ስንጠብቀው ሁሉ ሰላም አካባቢው የጠበቅን ነው። አሁን በፊት ማለት ነው ምሽት ላይ በጣም ከባድ ችግሮች ነበሩ። ማለት ሴቶች ወጥተው የማይገቡበት ነበር እና ቀማኝ ማለት ሌብነት የሚቀሙ ስልኮች የሚቀሙ ነበር። በሞተር በጣም ማለት አደገኛ የተባለ ነበር። እዚህ ጋር በጣም ከፍተኛ የሌባ እንትን ነበር ማለት ሌቦች ቀምተው የሚሮጡበት ነበር። ለምን አብዛኛው መብራት አልነበረው። አሁን መብራት መኖሩ የሰላም ሰራዊት መኖሩ በጣም ከፍተኛ ጥቅም አለው። ለምን ከፍተኛ ጥቅም ያለው አሁን እንደፈለግሽ ነው የምትንቀሳቀሽው። በፈለግሽው ሰዓት መውጣትና መግባት ትችያለሽ። አሁን እኔ ምንም ስጋት የለብኝም። ማታ ቦታ እንደ እናትም ሆኜ እንደ ነዋሪም ሆኜ ያሉት ሰዎች እንደ ማታ ማንኛውም ሰው መግባትና መውጣት እንደምችል ሰላም ሰራዊትም ስላለ ከጎኔ ደስ ይለኛል። እኔ ሁሉም መብራት አውጥቶ ደስ የሚል ነው። በፈለግሽው ደስ እኔ አሁን ሱቅ ወጥቼ ነው አጋጣሚ ያገኛችሁት ማለት ነው። ማታ 6 ሰዓት ላይ 7 ሰዓት እኔ እቤት አምሽቼ እገባለሁ። አቤት ጤና ይስጥልኝ። እንዴት ናችሁ? ደህና ነኝ። ከዚህ ቀደም ቅማ ይበዛ ነበረ፣ ችግር አለ። ሞባይል ይዞ የማለፉ ችግር ነበረ። የሰላም ሰራዊት መንቀሳቀስ ከጀመረ ወዲህ አካባቢያችን ሰላም ሆኖ ቅማም ቆመዋል። እንደ ነዋሪነቴ አሁን ጥሩ ስሜት ነው የምሰማን። ቀደም ሲል የነበረው ችግር ሲቀረፍ ከቀድሞ የተሻለ ነው በአሁኑ ሰዓት ያለው። ከዚህ በፊት ግን ከ2 ሰዓት በኋላ መግባት በጣም አስቸጋሪ ነበረ። በአሁኑ ሰዓት ግን ከሌሊቱ 6 ሰዓት መጥተሽ እንኳን ወደ ቤትሽ ብትገቢ የሚያናግርሽም የሚያይሽም የለም። ምክንያቱም በየቦታው ካሜራዎች ተተክሎ ማብራቶች ተደቅኖ ስላሉ የሰላም ሰራዊቶቹ በየቦታው ስለሚንቀሳቀሱ ያንን ተገን በማድረግ እኛ እንደ ልባችን ወጥተን እንገባለን። የምትፈሪበት ነገር የለውም። ለምን ብርሃን ነው። ሁለተኛ ካሜራ አለው በየቦታው ማለት አለ። ከነዋሪው መንግስት ራሱ ደግሞ ያረጋቸው ካሜራዎች በጣም ጥሩ ነገር ነው ያለው። ሰላም ሰራዊቱን ሳይ በጣም ደስተኛ ነኝ እኔ። በፊት ሰላም ሰራዊቱ ሳይኖር ብዙ ችግር በየአካባቢያችን በተለይ ትናንሽ ችግሮችን ከበድ ያለም ችግር ነበሩ። በፊት በነበረው ሁኔታ በጣም የተለያዩ ሰዎች ቀማኛ፣ ዘራፊ ነበር የነበረበት። በፊት ስርቆት አለ። እኛም መውጣት እንፈራለን። ለምን አካባቢው አንደኛ መብራት የለም፣ ጫካ ነው። ከዚህ በፊት ብታዩ 1 ሰዓት አካባቢ ብትመጪ ሱቆቹ ዝግ ናቸው። ለምን? ለራሳቸውም ስለሚፈሩ። አሁን ላይ አይደለም አራዳ ላይ አዲስ አበባ ላይ ወንጀል የቀነሰበት በርካታ ዘርፈ ብዙ ስራዎች የተሰሩበት ለወንጀለኛ ምሽግ የሚሆኑ የምቹ ሁኔታ የሚፈጥሩ ሁኔታዎችን ቆንጥር ሊሆን ይችላል። በመቆንጠር የተደበቁ ቦታዎችን ጢሻዎችን በማጽዳት ለጸጥታ አካሉ ምቹ ከማድረግ አንፃር ማህበረሰቡ ግንባር ቀደም ስራ እየሰራ ነው። ይህ የሚያሳየው ደግሞ መንግስት ህዝቡ ውስጥ ሰርቶ ገብቶ ከህዝቡ ጋራ ተናቦና ተዋውጦ ተደማምጦ መስራቱን የሚያረጋግጥ እውነታ ነው ማለት ነው። ባለፉት 6 ወራት እንኳን ብናይ ባለፉት 6 ወራት ከ2017 ጋር አነጻጽረን ስናይ በ27% ወንጀሎችን ቀንሰናል። 27% ማለት ቁጥር አይደለም። ከደረቅ ወንጀል ጋር ተያይዞ ከጸጉረ ልውጥ ጋር ተያይዞ ከመፈጸሙ ወንጀሎች ጋር ተያይዞ በ27% ከአምና ጋር ስናነጻጽር ወንጀሎችን ቀንሰናል። አጠቃላይ ወስደን ስናየው የወንጀል ድርጊቶች ከዕለት ዕለት በከፍተኛ ሁኔታ እየቀነሱ ያሉበት፣ ነዋሪው በሰላም ገብቶ በሰላም የሚወጣበት፣ በርካታ የቱሪስት ፍሰትም ያለበት ክፍለ ከተማ አንጻር ከመሆኑ አንጻር ቱሪስቱም በሰላም የሚፈልገውን ነገር ጎብኝቶ የቱሪስት መዳረሻዎቹን ጎብኝቶ የሚወጣበት ሁኔታ ስናየው ክፍለ ከተማዋ ህዝቡን የሰላም ባለቤት በማድረጋችን ፍጹም ሰላማዊ የሆነ ክፍለ ከተማ የመፍጠር ሁኔታ የፈጠርንበት ሁኔታ አለ። ይሄ ህብረተሰቡ ምስክርነት የሚሰጥበት።
ልጆቼ ተኝቶ በሰላም ያድራሉ። አካባቢ ያለው ሰላም በጣም ተጠብቆ ያድራል። እኔ እንኳን ስራ በመሆንበት ሰዓት ላይ በሰላም ሰራዊቱ እኮራለሁ። በጣም በሚገባ ሁኔታ ነው የምንሰራው እና በዚህ በጣም ደስተኛ ነኝ። በተለይ ሴቶች እንደ ልባቸው አይንቀሳቀሱም ነበረ። ብሎም ደግሞ በተለይ ትላልቅ ሰዎች ሱቅ ወጥተው ምን ሲሉ ደስ ይላል ማለት እኛም አንዳንዴ እናገኛቸዋለን መንገድ ላይ እነሱን ስንረዳ። እነዚህ አምሽተው የሚሰሩ ሰዎች አሉ ማታ ላይ የሚገቡ እነሱን ስናገኝ ሰላምታ እየተለዋወጥን በሰላም እየሰራን ያለን ነገር ነው ማለት ነው። ሰዓት ደርሶ ራሱ ወደዚህ እስከምንመጣ ድረስ ከስራዬ ገብቼ በጣም ነው ሰዓቴን የማየው ቶሎ መጥቶ ለመሳተፍና በጣም ደስ ነው የሚለኝና በጣም ደስተኛ ነኝ በጣም። ይህ ብቻ አይደለም። እነዚህ ነዋሪዎች የአካባቢያቸውን ሰላም ለማስጠበቅ ይሰባሰባሉ፣ ይወያያሉ፣ ይመካከራሉ፣ የተጣላ ያስታርቃሉ። ቡና ጠጡም የተለያዩ በሳል ሀሳቦች ይነሳሉ። በተለያየ እናቶችንም የወጣቶችንም ሁሉንም አጠቃላይ ነዋሪውን ያማከለ ስራ ነው። እንደዛ አይነት ማህበረሰቡ መሰባሰቡ የከተማችን ሰላም ራሱን በራሱ የመጠበቅ ስራ ነው እየሰራ ያለና ማህበረሰቡ የሚሰማኝ እንዳንድ ወጣት በጣም ትልቅ ስሜት ነው። እናቶችን ትሪት የማድረግ እኛም እንዳንድ ወጣት የምናደርገው እንደዛ አይነት መድረኮችን የምንፈጥረው እናቶችን በእናቶች ልክ፣ ወጣቶችን በወጣቶች ልክ፣ አባቶችን በአባቶች ሁሉንም ማህበረሰብ ተች በማድረግ ግንዛቤዎችን ውስጣችን የማህበረሰቡን ስሜት በማዳመጥ ነው። ቡና ጠጡ ሐሙስ ሁሌ ነው የሚደረገው ማለት ነው። ሐሙስ ይሄ ሐሙስ የምናደርግበት በሰላም ጉዳይ የስራ አጥን የመልካም አስተዳደር ችግሮች የምንፈታባቸው ናቸው። አመራሮችን በክረን ይዘን የምንጠይቅበት ጥያቄ ነው። ሐሙስ ቡና ጠጡ ሁሉም የሚናፍቃት ናት። ያለሽን ችግር የምትናገሪበት ስለሆነ ይሄ በቃ የተለመደ ነው። ቡና ጠጡ ማለት ሰላም ማለት ነው። ሰላም ስላለ ነው ቡና ጠጡ የምንጠጣው። ሰላም ስላለ ነው። ሰላሙ ደግሞ ሁሌ ነው የሚጠበቀው። ለምን ቡና በምንጠጣበት ሰዓት ለእያንዳንዱ ቤት ምን ችግር እንዳለ ችግር ያለውን ሰው ለመርዳት ዝግጁ ስለሆንን ቡና ጠጡ ማለት ከሚገርምሽ ነገር ለኛ ሰው ይቅርና ለአካባቢው ሰው ጎረቤት ያሉት ቀበሌዎች ራሱ ወጥቶ እኛን በእኛ ምክንያት ብዙ ችግሮች ያሉበትን አካባቢዎች እንፈታለን። ይሄ ማለት አንዱ ቢጠላ አንዱን ደግሞ ምንድነው በመነጋገር የምንፈታበት ሰዓት ነው ማለት ነው። ከሚሰሩት የሰላም ሰራዊት ከተሰጣቸው ተልዕኮ አንፃር ከሱ ጎን ለጎን እንደተባለው የበጎ ፍቃድ ስራዎችን ይሰራል። ይሄ ማለት ጎረቤት ከጎረቤት ይጣላል፣ በሽምግልና ችግሮችን እየፈቱ እያስታረቁ እያቀራረቡ ይሄዳሉ። ነገሮች ለምሳሌ ሰዎች ተጣልተው በሆነ ነገር ተጋጭተው ወደ ፍርድ ቤት የመሄድ አዝማሚያ ካለ እውነቱን ለመናገር እነኚህ እዚህ ውስጥ በነገራችን ላይ የሚመክሩ እናቶች አሉ፣ የሚመክሩ አባቶች አሉ፣ ወጣቶች አሉ፣ መካከለኛ ሰዎች አሉ። ስለዚህ የታመመውን የመጠየቅ የተጣላውን የማስታረቅ ያገኙትን ደግሞ ወይ ደግሞ ተካፍሎ የመብላት ባህላችንን ኩሩ ባህላችንን የማስፋት ስራ በሰፊው እየሰሩ ነው እነኚህ ሰላም ሰራዊቶች ማለት ነው። እውነቱን ለመናገር ዋነኛው የአዲስ አበባ ጊር ነው ብሎ መውሰድ ይቻላል የሰላም ሰራዊት። እንግዲህ ጸጥታውን የምንመራበት አንዱ ህብረተሰቡን የሰላሙ ባለቤት ከማድረግ ይጀምራል። በሁሉም ብሎኮቻችን ህብረተሰባችን የጸጥታውን ጉዳይ ቁልፍ አጀንዳ አድርጎ እንዲከታተል በሚኖርበት አካባቢ ላይ እያንዳንዱን እንቅስቃሴ ሰላሙን የሚጠብቅበትን አግባብ እንዲሰራ የማድረግ ስራዎች በሰፊው ስንሰራ ቆይተናል። በተለይ ግንዛቤ ከመፍጠር አንጻር የሰላም እሴት ግንባታ ላይ በልዩ ትኩረት ሰርተናል። ደህና ደሩ። ስራችንን በሰላም ጨርሰናል። ነገ እንገናኛለን። እኛ የሰላም ዘቦች ነን። አሁን ነግቷል። አራዳ ደግሞ ሌላ ቀን ልታስተናግድ ነው። የሰላም ሰራዊት አባላትም የምሽትና የሌሊት አደራቸውን ተወጥተው ወደ የቤታቸው ይመለሳሉ። ቀኑን ደግሞ በተለያየ የስራ መስክ ያሳልፋሉ። እኔ ስራዬን ወደዋለሁ። ስራዬን ወድጄ ነው የምሰራው። ያኛውን ደግሞ በበለጠ ከዚህኛው በበለጠ ህዝብ ማገልገልን የመሰለ የሚያስደስት ነገር የለምና ሰዓቱ እስኪደርስ እጓጓለሁ። የሚገርም እዚህ ስራ እየሰራ ሰዓቱ እስኪደርስ እጓጓለሁ። በየቀኑ የሚወጣ ሰላም ሰራዊት አለ።
የቀጠናው ተሳቢ እንደመሆኔ መጠን ከዚህ ስራ ባሻገር ወጥቼ ነው ያንን የምንሰራውና ደስ ይላል ህዝብ ማገልገል። አራዳ ተለውጣለች። ይህ ለውጥ ግን የሚቆም አይደለም። ዲጂታል ቁጥጥር ስርዓቶችና የሰለጠነ የሰው ኃይል ማፍራት የቀጣይ ትኩረት ነው። አራዳ ዛሬ በብርሃን ብቻ ሳይሆን በነዋሪዎቿም አንድነትና ጥበቃ ደምቃ ትታያለች። ልጆቼ በሰላም መተኛታቸው ለኔ ደስታ ነው። እኔ ልጆቼ ትቼ ወጣው አይደለም። ለምን በፍቅር በደስታ ነው የሚተኙት። ለኔ ደስ ነው የሚለው። እኛ የሰላም ዘቦች ስለሆን ማለት ነው። የአራዳ ሰላም በጣም ፍቅር ናት። ቀጠናችንም ብሎካችንም ሰላም ናት። የሰላም ሰራዊት በመሆኔ የአራዳንም የወረዳችንም የብሎካችንንም ሰላም በመጠበቄ በጣም ደስ ይለኛል። በብዙ አይነት ሽልማት ተሸልመናል። በብዙና አሪያ እየሆነን ያለ ነው እና የሰላም ሰራዊት ለሁሉም ማስተላለፈው መልእክት ምንድነው? ራስን መጠበቅ ከሌላ ነገሮች ሁሉ ነፃ ነገር ነው። አካባቢያችን ሁሉን ነገር እንደምንጠብቅ ሌላውም እኛን አይቶ አሪያ ወስዶ ያን ነገር እንዲያደርግ እየተናገርን ነው። ወደፊትም እንቀጥላለን። ቀጣም ደግሞ ቀጠናችን እንደ ወረዳችን እንደ አራዳ ክፍለ ከተማ ወንጀል ስጋት ነፃ በማድረግ አጠናክረን እንሰራለን። ማህበረሰቡን በማነቃነቅ ሁሉም ደጅ ላይ 12 ሰዓት ተኩል በርቶ ጧት 12 ሰዓት የሚወጣ አምፖል ማብራት የቻልነው ማህበረሰቡን በማነቃቃትና ማህበረሰቡ ወንጀል መደበቂያ የሆነውን ነገር ባጸዳ ለራሴ ሰላም ነው የሚለውን የሰላሙ ጉዳይ እንዲገባው ማድረግ ከፍተኛ ስራ ሰርተናል። ይሄን ደግሞ ማህበረሰቡ የሚመሰክረው ስለሆነ ቀጣይ ይሄ እንዳይቀዛቀዝ እንዳይቆራረጥ ለማስቀጠል 724 እየተሰራ ነው ያለው። ከህዝቡ ጋር ተቀናይተን ከጸጥታ አካላት ጋር ተቀናይተን ከሰላም ሰራዊቱ ጋር ተቀናይተን ከላይ እስከ ታች ተናበን ስራዎችን ስለሰራን የተሳካ ስምሪት የተሳካ የመናበብ ስራ ስላለ አራዳን እስከ ዛሬ ድረስ ፍጹም ሰላም ማድረግ ተችሏል ማለት ነው። ሰላም ሁል ጊዜ ካልሰራሽው አንድ ጊዜ ሰርቻለሁ ብሎ የሚቆም ስራ አይደለም። ሁል ጊዜ በንቃት መከታተል የሚፈልጉ ጉዳዮች አሉት። ይሄን ከሰላም ሰራዊቶቻችን ከጸጥታ ጥምሮቹ ጋር የጋራ ተግባቦት ተፈጥሯል። በዛ አግባብ አሁንም ተጠናክሮ እንዲቀጥል እንፈልጋለን። ወጣቶችም ሴቶችም በየሽፍታቸው እየተመደቡ እነሱም የራሳቸውን አበርክቶ አስተዋጽኦ እያደረጉ ነው። የንግዱ ማህበረሰብ አሁን በሰላም እስከ ምሽቱ 3 ሰዓት ተኩል ድረስ በሩን ከፍቶ ያንንም የጸጥታ ችግር ነግዶ ወደ ቤቱ የሚገባበት የትራንስፖርት ፋሲሊቲውን በአግባቡ ማኔጅ የተደረገበት ሁኔታ ስናይ ይሄ ከሰላም የመጣ ውጤት እንደሆነ ታሳቢ ማድረግ ያስፈልጋል። የጀመርነውን የመልካም አስተዳደር የልማት ስራዎቻችን ዳር ማድረስ ያስፈልጋል። በርካታ በኮሪደር ልማት በወንዝ ዳርቻ የሰራናቸውንም ደግሞ በአግባቡ መጠበቅና ለትውልድ ማስተላለፍ ያስፈልጋልና ይህንንም በመጠበቅ መሰረተ ልማቶችን በመጠበቅ የሚያያቸውን ችግሮች ነቅሶ ከጸጥታ አካሉ ጋር በጋራ በመስራት የጀመርነውን የልማትና የመልካም አስተዳደር እናስቀጥል። አራዳ ብቻ ሳይሆን አዲስ አበባ ዛሬ በልማቷ በቀንና ምሽት ብርሃኗ ብቻ ሳይሆን በነዋሪዎቿ አንድነትና ጥበቃ ፈክታ ትታያለች። ነዋሪዎቿ ደግሞ የሰላም ዘቦቿ ናቸው።